ጤና ይስጥልኝ እንደምን ሰንብታችኋል የፕሮግራማችን ተከታታዮች። ይህ በየሳምንቱ በዚህ ሰዓት እያዘጋጀን የምናቀርብላችሁ ሳምንታዊው የስማማለሁ አልስማማም ፕሮግራማችን ነው። የፕሮግራሙ የሽልማት መጠን ወደ 1 ሚሊዮን ብር እንዳሳደግን ነግረናችኋል። ዛሬም እንግዲህ 1 ሚሊዮን ብር ድረስ ተወዳዳሪ እድሉ ከሆነ ካሸነፈ የሚያገኝበት ፕሮግራም ይሆናል። ስለ ዛሬ እንግዲህ ልንገራችሁ። ይህንን ዝግጅት ለመስራት የዝግጅት አባላቱ ተሰባስበን እየመከርን ነው። ከምንወያይባቸው ነገሮች አንዱ ተወዳዳሪ እንግዳ አድርገን ማንን እናቅርብ የሚል ነበር። ያለ ድምፅ ልዩነት መርጠን ተስማማንና የተመረጠውን ሰው ከመካከላችን አንዱ እንዲያገኘው ኃላፊነት ሰጥተነው ተለያየን። ከ2 ቀን በኋላ ይህ የተመረጠው ወጣት ከኔ ጋር ሊገናኝ ቀጠሮ ተያዘለት። በቀጠሮ ቦታ ላይ እኔና ባልደረባዬ ተገኝተን ገና ወንበር እንደያዝን የባልደረባዬ ስልክ ጥሪ ድምፅ ሰማን። የቀጠርነው የፕሮግራማችን እንግዳ ነበር። ደዋዩ ባልደረባዬ ካለንበት ክፍል ስልክ እያወራ ወጣ። ደቂቃ ባልሞላ ጊዜ ውስጥ እንግዳውን ይዞት መጣ። ግርምቴ ከዚህ ይጀምራል። የቀጠሮ ሰዓት አከባበሩ ልክ በሰዓቷ ነው የተገኘው። አሁን የብዙዎቻችን ችግር ቀጠሮ ያለማክበር ነው። ሰዓቱን ጠብቆ መምጣቱ ግን እጅግ በጣም ነበር ያስደሰተኝ። የቀጠሮ አክባሪነቱ፣ ሰው አክባሪነቱ፣ ከቀጠሮ በተጨማሪ ሰው አክባሪነቱ፣ ትህትናው አግራሞት ጭሮብናል። እጅግ ያስደንቃልን። አክብሮ የምታክብረው ወጣት ነው። ከኔ ጋር በአካል መገናኘታችን እጅግ አስደስቶታል። እኔም በአካል አይቼው ስለማላውቅና በሙያ በጣም የማደንቀውና የምወደው ስለሆነ ስላገኘሁት ደስ ብሎኛል። ትሁትና የተረጋጋ በሳል ሆኖ ስላገኘሁት ደግሞ ይበልጥ ወደድኩት። በወጋችን መሃል በሀገራችን ታዋቂ ከሆኑት ጋዜጠኛና የማስታወቂያ ባለሙያ የሆነውና የቅርብ ጓደኛዬ ጋዜጠኛ ሳምሶን ማሞ መጣና ተቀላቀለን። አጠገብ ያለውን እንግዳ ለምን እንደፈለግኩት ስለገባው ምርጫችሁ በጣም ትክክልና ተገቢ ነው አለኝ። ከእንግዳውም ጋር ተዋወቀ። የአቶ ገብረ ክርስቶስ ወልደ አብና የወይዘሮ አዳነች ሰኔ 4ኛ ልጅ የሆነው የዛሬ እንግዳዬ የተወለደው በኦሮሚያ ክልል ሰንቀሌ ፓርክ በተባለው ቦታ ነው። ከ1ኛ እስከ 12ኛ ክፍል ድረስ ሐዋሳ ታቦር ትምህርት ቤት የተማረ ሲሆን 12ኛ ክፍል ካጠናቀቀ በኋላ መቀሌ ዩኒቨርሲቲ ገብቶ በኤሌክትሪካል ኮምፒውተር ኢንጂነሪንግ በ2013 ዓ.ም ተመረቀ። በተማረበት ሙያ 1 ዓመት ብቻ ነው ያገለገለው። ከዛ በኋላ አልሰራበትም። እንዲያውም ከህፃናት ጋር መዋል ነፍስያን ማጽናት ነው የሚል እምነት ስላለው የህፃናት አስተማሪ ሆነ። በአንድ ወቅትም በህፃን መምህርነቱ ይታወቅ ነበር። ይህ ህፃናት አፍቃሪውና በልጅነቱ ትኩረቱን ስዕል ላይ ያደረገ ቢሆንም ክፍል ውስጥ ወጥታ አንብብ ሲባል ከሌሎች ተማሪዎች ይልቅ በድፍረት ተማሪዎች ፊት ለፊት ቆሞ ያነብ ነበር። 10ኛ ክፍል ሲደርስ አንድ አጋጣሚ ተፈጠረ። ዕለቱ የጸረ ኤድስ ቀን የሚታሰብበት በሙሉ የክፍላቸው መምህር ለዚህ ዝግጅት የሚሆን ግጥም እንዲጽፉ ተማሪዎችን አዘዘቻቸው። ለማግስቱ ግን አንድም ተማሪ ሳይጽፍ መጣ። ይሄ ዛሬ እንግዳ የሆነው ተማሪ ብቻ አንድ ግጥም ጽፎ መጣ። ለተማሪዎች እንዲቀርብ ተደረገ። ምናልባት ከዚህ በኋላ ሳይሆን አይቀርም ቀልቡ ወደ ግጥም ያዘነበለው። ዛሬ ላይ የብዙዎችን አድናቆት ያተረፉ በሙያው ታዋቂ የሆነው እና ብዙ ደጋፊዎችን ማግኘት የቻለው በግጥም ችሎታው ነው። ይህ ገጣሚ ቁም ነገርን አዝሎ የሚያዝናኑ ወደ 1000 የሚጠጉ ግጥሞች አሉት። ከግጥም ችሎታ በላይ ደግሞ በመድረክ ላይ ግጥሙ ሲያቀርብ በልዩ ሁኔታና ተመስጦ በመሆኑ ብዙዎችን ይስባል። በዚህ በግጥም ስራው ከ1.2 ሚሊዮን በላይ የቲክቶክ ተከታዮች አሉት። እንግዲህ ሁላችሁም ታውቁት ይሆናል። ዘውድ አክሊል ገብረ ክርስቶስ ይባላል። ካሜራማን ፎቶ ማንሳት የምትችሉ እንቀርጻለን ሙያችን ነው የምትሉ እዚች ጋር ከስረቴ ስር ቁስሌ ስር መገፋቴ መከዳቴ ማጣቴ ስር ያለው ቁስሌ ሳይድን በፊት አንሱት ፎቶ አንድ ጊዜ። አለዚያ ፊቴን ነው የሚለው ህሊናዬ ሁሉን ረስቶ። አድነኝ ያልኩትን አምላክ የዳንኩኝ ዕለት ረሳለሁ። አቁመኝ ያልኩትን ሐኪም የቆምኩኝ ዕለት ዘነጋለሁ። ሰው አይደለም በሚል ሰበብ እንዳልሆን የክደት ምስል ሲያልፍልኝ እንዳልዘነጋ
እባክህን ካሜራማን ቅረጽልኝ ይህን ቁስል አንድ ጊዜ። አመሰግናለሁ። ቴንኪው ዘውድ አክሊል። እንግዲህ በጣም መሳጭና ቁም ነገር አዘል የሆኑ አንዳንድ ጊዜም መጨረሻቸው ምን ይሆን ብለህ የምንጠብቃቸው ግጥሞችን በመጻፍና በማቅረብ ትታወቃለህ። ከዛ በተጨማሪ ትንሽ ከገጣሚያን ደግሞ አንተን ለየት የሚያደርግህ ከእንቅስቃሴ ጋር መድረኩን ከመቆጣጠር ጋር አብረህ ነው ግጥሞችን የምታቀርበውና ለዚህ ያለኝን አድናቆት ለመግለጽ እፈልጋለሁ። ዘውድ አክሊል በየመሃሉ ላይ የተመረጡ ያንተን በጣም ግሩም የተባሉ ግጥሞችን ዝም ያሉት አዳራሽ ውስጥ ያሉት በየቤታቸውም ይህን ፕሮግራም የሚከታተሉት እንዲያደምጡት እንዲሰሙት እናደርጋለን። በስማማ ላለስማማ የጨዋታ ህግ ግን እንደምታየው እዚህ ጋር 26 ሳጥኖች አሉ። እነዚህ ሳጥኖች ከ1 ብር አንስቶ እስከ 1 ሚሊዮን ብር ድረስ ውስጣቸዋል። የትኛው ሳጥን ውስጥ 1 ሚሊዮን ብር አለ? የትኛው ሳጥን ውስጥ 1 ብር አለ? የትኛው ሳጥን ውስጥ 10 ሺህ አለ? የትኛው ሳጥን ውስጥ 300 ሺህ አለ? ማንም አያውቅም። ሞዴሎች አያውቁም፣ እኔ አላውቅም፣ ባንከሩ አያውቅም፣ አንተ አታውቅም። በገለልተኛ ሰው ነው የገባው። ነገር ግን አንተ እኔ 1 ሚሊዮን ብር ላገኝበት እችላለሁ ብለህ የምትገምተውን ከ26 ሳጥኖች ውስጥ አንዱን ጥራ። እሺ፣ በመጀመሪያ ግን ሳላመሰግን ማለት ስለማልፈልግ ነው። ሰሚዎች አንዳንድ ጊዜ የሆነ ሞመንት ይጠበቃል ለማክበር። እኔ እዚህ ጋር ከአንተ ጋር ለመቆም ብዙ ለፍቻለሁ ማለት ቀላል አይደለም ማለት የለም። በጣም እናከብር ሰው ነህ። በጣም እስማማለሁ ለስማማን የማያውቅ ልጅ የለም በእኔ እድሜም ያለ ወጣቶች እና ሞመንት መጠበቅ የለም። በጣም ነው ማከብረ። በመጀመሪያ ደረጃ እዚህ ጋር ያሉ ሰዎች እኔ አገኛቸዋለሁ ብዬ ጠብቄ ማናቃቸው እናንተን እያየን ነው እዚህ የደረስነው። ቢቻል በብዙ መንገድ ብናመሰግን ጥሩ ነበረ፣ ጊዜ ፈቅዱ እንጂ በጣም ነው ማከብራችሁ ሁላችሁም እዚህ ጋር ያላችሁ ሰዎች። እናንተ እዚህ ለመቆማችን አስተዋጽኦ አላችሁ እና እዛ ጋም ያላችሁ ሰዎች እዛ ጋር በመደዳ የምታያቸው ሰሌ አንድ ሰው ነበረ ከዚህ ፕሮግራም ጋር ስለሚያያዝ ነው የማነሳው። ምንድነው ለሰርጌ ወዳጆቼ እንጥራልኝ ብሎ አባቱ ይጠይቀዋልና ምንም አላለም። እሺ ብሎ አባቱ ይረከብና ከዛ ይደውላል ለሰዎች እና ለሁሉም መልእክት ይጽፍላቸዋል እና የላከላቸው መልእክት ልጅ አደጋ ላይ ነውና ድረሱለት አይነት ነው። ከዛ በዛ ቀን የተገኙት 2 ሰዎች ነበሩ ሰርጉ ላይ የተገኙት። ስለዚህ እነዚህ በትክክል ወዳጆች እነዚህ ናቸው ብሎ ተገኙ እና እነዚህ ሰዎች እዛ ጋር የምታያቸው እዚህ ጋር ለመቆሜ በጣም ብዙ አስተዋጽኦ ያላቸው አንዲት ጓደኛዬ በሷ ምክንያት ይሄ ሁሉ ቤተሰብ የተዋወቁትና እናንተን በጣም አመሰግናለሁ። እንዲሁ በኢትዮጵያ እዚህ ለመቆም የእናንተ ላይክ የእናንተ አድናቆት ነውና ይሄን ሳላመሰግን ብጀምር ቅደስ ነበር በጊዜ ርቀት ነው ማለት ነው። እሺ አንድ ሳጥን ጥራ። 1 ሚሊዮን ብር አለው ብለህ ብትገምት እኔ የአርሴማ ወዳጅ እና 6 ቁጥር ውስጥ 1 ብር ቢኖር እሱ ይሻለኛል። 6 ሳጥን አምጡ። አሁን እንግዲህ እንደተለመደው በተራ በዙር በ5 ዙር ሳጥኖችን ይጠራል። በየዙሩ ላይ ባንከሩ የሚሰጠውን ገንዘብ ይነገረዋል። በባንከሩ ገንዘብ ከተስማማ ባንከሩ ሰጥቶን ይዞ ይሄዳል። ሳያስማማ እስከ መጨረሻ ከሄደ 6 ቁጥር ላይ ያለውን ገንዘብ ይወስዳል ማለት ነው። ለመጀመሪያ ዙር 6 ሳጥን ጥራ። ግጥም በጀመርኩበት ቁጥር እንጀምር። 10 ሳጥኖች ፈጁ። አምስት ሺህ ብር አንድ ሳጥን ውስጥ የለም ማለት ነው። ሁለተኛውን ሳጥን ጥራ። ሁለተኛ ሳጥን ቁጥር 14 ሳጥኑን ክፈች። 14 300 ሺህ ብር። አይዞህ 1 ሚሊዮን ብር አለ። 1 ሚሊዮን ብር አለ። ሶስተኛውን ሳጥን መጠራት ትችላለህ። የመጀመሪያው ጨርሰው ብዬ ነው 17 ሳጥኑን ክፈችው። 1 ሚሊዮን ብር
በነገራችን ላይ የዚህ ፕሮግራም ዋና ስፖንሰር ህብረት ኢንሹራንስ ነው። ህብረት ኢንሹራንስ በታማኝነቱና ካፒታሉን በማሳደግ በቅርብ ጊዜ ውስጥ ፈጣን አገልግሎት በመስጠት በህዝብ ዘንድ ተወዳጅነትን ያተረፈ ኢንሹራንስ ነው። ፈጥኖ ነው የሚደርሰው። ለማንኛውም ነገር ኢንሹራንሱ አስተማማኝ በመሆኑ በርካታ ሰዎች የሚመጡት ሆኖ ተገኝተዋል። ለህብረት ኢንሹራንስ መቀል ይችላል። ህብረት ባንክ በአዲስ አበባ ሰንጋተራ ኮሜርስ ፊት ለፊት አካባቢ ከፍ ብሎ የሚታየውና ለመዲናችን ውበት የሆነው ባለ 37 ወለል ዘመናዊ የህብረት ባንክ ዋና መስሪያ ቤት ህንፃ ህብረት ታወር ይባላል። በመገንባት ለማህበረሰባችን ሰፊ አገልግሎት በመስጠት ላይ ይገኛል። በህብረት ባንክ ጊዜ የማይገድበው አገልግሎት ፀሐይ አጠልቅም በሂልተንና በስካይላይት ሆቴል የሚገኙ የህብረት ባንክ ቅርንጫፎች በቀን 24 ሰዓት በሳምንት 7 ቀናት በዓላትን ጨምሮ እናንተን ለማገልገል ከምንጊዜውም በላይ ዝግጁ ናቸው። ህብረት ባንክ በህብረት እንደግ። ለሞዴሎቹ ልብስ በማልበስ እንደዚሁም ሞዴሎች የቆሙበትን መድረክ በመስራት እጅግ በጣም አድምቃልናለች ፕሮግራማችንን። ለሄለን ዲኮር ሞቅ ያለ ጭብጨባ። 2000 ሀበሻ ይህን አዳራሽ በመስጠት ብቻ ሳይሆን ከዚህ ቀደምም ለአርቲስቶች፣ ለኪነጥበብ ሰዎች ትብብር በማድረግና በሚፈልጉት መንገድ ሁኔታዎችን በማመቻቸት የታወቀ ነው። 2000 ሀበሻ ብዙ ጊዜ ነጮች ይመርጡታል፣ ቱሪስቶች ይመርጡታል። ለሀገራችን የቱሪዝም መስህብ ትልቅ አስተዋጽኦ እያደረገ ያለ የባህላዊ ሬስቶራንት ነው። ለ2000 ሀበሻ የአብ ፐርፊውም ለዘውድ ዓለም እጅግ በጣም የሚገርም ቃና ያለው ሽቶ በፎቶግራፉና በስማም አለው ስም አሳትሞ አምጥቶ ጊፍት ሰጥቶታል። እሺ አራተኛውን ማስቀመጥ ይችላል። እዚህ ጋር ይሁን። እሺ አራተኛውን ሳጥን መጠራት ይችላል። ስንት ይሁን? አራት ቁጥር ሳጥኑ ክፈችው። 25,000 ብር ሆኗል። አምስተኛውን ሳጥን አምስተኛውን ሳጥን አምስት በመደዳ ይሁን በሚል ነው። እሺ 5 ሳጥኑ ክፈችው። አስር ሺህ ብር ሆኗል። የዚህ ዙር 6ኛውንና የመጨረሻውን ሳጥን ያሺ ከዚህ ጋር 13 ሳጥኑን ክፈችው። 50 ብር እዚህ ጋር ነው ሙሉ ከዚህ በኋላ እሺ ባንከሩ እስኪደውል ድረስ አንድ ግጥም እንሰማለን። ግጥሞቹ በጣም አስደናቂ ናቸው። እንደውም ከዚህኛው ሞመንት ጋር በጣም ይሄዳል። 1 ሚሊዮን ብሩ ፌል ሲያደርግ ምናምን ብለናል። ሌላ ብዙ ሚሊዮኖች ስለምናሸንፍ ወደፊት ይህን ግጥም አነበዋለሁ። የዓለም ሕግ ነው፣ ሰው ያጣል ያገኛል። የወደቀው ቆሞ የቆመውም ወድቆ ምናልባት ይገኛል። ዘውትር እንዳይሆንም ህይወት ገጽ መልኳ ብትመርም ብትጣፍጥ ይቻለም እንደሆነ አታልፍም ከልኳ። አትሸበር ልቤ አትሸነፍ ልቤ፣ ያላሰብከው ሆኖ መከራ ቢበዛ የነበረ ሁሉ ቢተን እንደጤዛ። ቆፍጠን ጀነን በል አልፋ አሳልፈው፣ ያለፈ ክምር ነው የምድር አስቤዛ። በግራም ነፈሰ በቀኝም ነፈሰ ትዝታ ይሆናል የሁሉም ፍጻሜ። አልፎ ተቆጥሮ አይደል የሚባለው እድሜ፣ ደሞም በዚች ዓለም ከዘላለም በቀር ዘላለም አንድ የለም ዘላለም የሚቀር። ያስከፋህም አልፎ በደስታ ይተካል፣ ደስ ያለህም አልፎ በሐዘን ይተካል። ነፍሴ መንፈሴ ግን አንድ ምክር አለኝ፣ በሁሉም ላይ አጽናው የልብህን ችካል። ትሸነፍ ልቤ
እሺ ባንከሩን እንጠብቀዋለን። አሁን ባንከሩን እንጠብቀዋለን። በጣም ምርጥ ግጥሞች አሉት ገና። ምንድን ነው ብዙ ብር አለ እንደ ባንከሩ ወይስ ያውቃሃል? ዝምድና አላችሁ ወይስ ግጥሙ ሰማ? መቶ ሺህ አለ እንደ ትልቅ ገንዘብ ያለ ገና ነው። 15 ሺህ ብር ሰጥተዋል። ትስማማለህ? አትስማማም? 15 ሺህ ብር የምትስማማ ከሆነ ቀዩን፣ አልስማማም ካልክ አረንጓዴውን ትከድናለህ። በ15 ሺህ ለመስማማትም አልጀምረውም ነበር መጀመሪያ። በጣም ጥሩ። አሁን በዚህ ዙር 5 ሳጥኖችን የመጥራት እድል አለ። በጣም ጥሩ። አሁን በዚህ ዙር 5 ሳጥኖችን የመጥራት እድል አለ። እሺ ቁጥሩ ስለጠራ አይደለም አንዳንድ እያደረኩ እዚህ ጋር በጣም ማከብራቸው ጋሽ ቶማስ እርሶ ደግሞ አንድ ቁጥር ይጥሩ። ግን ቁጥሩን ልቀበል። እኔም ገብቶኛል። አንድ ሳጥኑን ክፈት። ሶስት መቶ ብር። እሺ ሁለተኛው ሳጥን ክፈት። ከነሱ ጋር እያልኩ ነው። 15 ቁጥር 15 ቁጥር አሪፍ ነው የሚሆነው። ሳጥኑን ክፈች። አምስት መቶ ብር። አይ በጣም ጥሩ። በነገራችን ላይ ቅድም ስለአንተ ታሪክ ሲነበብ ትምህርት ቤት ያላችሁ የፀረ ኤድስ ቀን በሚከበርበት ጊዜ ተማሪው ግጥም ሳይጽፍ ቀርቶ አንተ ጽፈህ መጥተሃል። ከዛ በፊት ሞካክረህ ስለነበር ድፍረቱን ኬት አመጣኸው? የነበረው ምላሽስ ምንድን ነው? እውነት ለመናገር ቤት በጣም አባቴ በጣም ደፋር ነው ያሳደገኝ በእውነት። አሁን ዛሬ ድረስ መድረክ ላይ በኮንኩኝ ቁጥር ጭንቅላቴ ላይ የሚመጣው አባቴን እያመሰገንኩት ነው ጊዜ። ብዙ ጊዜ ይናገራሉ አባቴ 1 ሲደመር 1 5 ነው ብለው ይለኛል በልጅነት። ከዛ ግን ስህተቴን ይነግረኛል በኋላ ላይ እና ትችላለህ ምናምን እያለ ሰደገና መሞከር አልፈራም ምንም ነገር ላይፉ እና እሱ የዛን ጊዜ ደስ ይለኝ ብዙ በቃ ነገር አለ ከተመቸኝ ብዙ ነገር ውስጥ ገብቼ አውቃለሁ። እና የዛኔ እሱ አስተማሪዋ ብላቸው አጣችና ስትጨናንቅ አየኋት። ሰው ዋይ ኖት ለማልሞክረው ያስ ልጅ ያለው ምንባብ አነባለሁ ትምህርት ውስጥ አለ አንብ ምናምን ይሉኛል። ከፊት ለፊት አለው አነባለሁ ምናምን አዝናናቸዋለሁ። እየቀለድኩ ነው ማለት በእርግጥ ምንባቡን አንዳንድ የሚያበላሸው ያጣምኩት እንዲስቁ ምናምን ማለት ዋይ ኖት ብዬ ልጅ መጣሁት። ከዛ ግን መጀመሪያ ግምገማው ላይ ያቀረብኩት ሲገመገም እንዳሁኑ አይደለም። እንደውም ለሆኑ ሰዎች ይሄ ያስተምራል። ዛሬ አሁን ቆሜ እንደማነበው ግጥም ምናምን አይደለም። ሲጀመር ከትንሽ ስቴፕ ነው የሚጀመረው። ከስተት ጋር ነው የሚጀመረው። በስተት ነው የሚጀመረው። እና የዛኔ አነበብኩኝ። አንድ ጥሩ ልጅ ነበረ መለስ የሚባል ልጅ። እሱ መጥቶ ይሄ ነገር አሪፍ ነው፣ እሱ ከኔ በደንብ ቀደም የሚል ነበር በመጽሐፉ። እና ይሄ ነገር አሪፍ ነው፣ እቺ ነገር ጥሩ ነች፣ ግን ደግሞ እቺን ብታስተካክላል። ከዛ ነገሩ ላይ በቃ በየቀኑ መጽሐፍ ሲጀምር አራተኛው ሳጥን አራተኛ ለህዝብ ጊዜ ያደረሰ አንድ ሰው አንድ ሰው እሺ ሀያ ክፈቹ ሳጥኑ 20 ሺህ ብር የሚቀጥለውን ሳጥን ጥራ። 25 ቁጥር ብር 25 ብር። አንድ የመጨረሻ ሳጥን ይቀርሃል። አንድ የመጨረሻ 8 ሳጥኑን ክፈት።
40,000 ብር። ብዙ የሙዚቃ ሰዎች፣ ብዙ ደራሲያን፣ ብዙ ገጣሚያን፣ ብዙ ሰዓሊያን ከስራዎቻችሁ ውስጥ የቱን ነው በአንደኛ ደረጃ የምታስቀምጡት ሲባሉ ለሁሉም መልስ ተመሳሳይ ነው። አንዱ ልጄ ከአንዱ ልጄ መለየታችን ነው። ይሄ ልትለኝ እንደምትችል እገምታለሁ። ቢሆንም ቶሎ ህሊና ላይ የሚመጣልን ከምትወዳቸው 1000 ግጥሞች ውስጥ ህሊና ውስጥ የሚመጣልን ግጥም የትኛውን? እስኪ እሱን አሰማ። በጣም ፈታኝ ነው። ምክንያቱም ግጥም ሲሆን እንደ ሞመንቱ ነው። እንደ ሞመንቱ ማለት ሰርግ ላይ ሆኜ የሀዘን ግጥሞች ትዝ አይሉኝም እውነት ለመናገር፣ ወይ ደግሞ የሀዘን ላይ ሆኜ እንደዛውና አልጠበቅኩም ይሄን ያህል አላሰብኩም እዚህ ድረስ በገፉኝ መሃል አስቻልከኝ የህልሜን ጥግ ለመድረስ አይደርስም ብለውኝ ነበር አይሳካልህም አንተ አይሰምርም ብለውኝ ነበር የተነካ ሁሉ ባንተ ግን ይኸው ካሉት ተቃርኖ ጎኔን ሞልቶታል ስኬቴ እንደ ሰውማ ባልቀናኝ አምላኬ ባንተ ነው እኮ ታምር የሆነው ህይወቴ እውነት እውነት እልሃለሁ ይህንን ያህል መከበር ይህንን ያህል ውብ ደስታ ይህንን ያህል መወደድ ይህንን ያህል ከፍታ አልጠበቅኩኝም ፈጽሞ አመሰግናለሁ ጌታ የትም አይደርስም በሚሉት አንካሳው እግሬ ያስቀደምከኝ ለማንም አይበቃም ባሉት ድኩም ልብ ያደረስከኝ ለባርነት ባጩኝ መሃል በጸጋዬ ያነገስከኝ ለክብር በናቁኝ መሃል የድል አርማ አደረከኝ አንዳችም ጽድቅ የሌለኝን ሳትንቀኝ በእድፌ ማራ ዘነብክልኝ ካፌ ኃጢአቴን ሁሉ ዘንግተ ሲገባኝ ጅራፍ ለግርፊያ ጋሬጣውን ሁሉ ጠርገ አረከው ለኔ ማለፊያ እውነት እውነት እልሃለሁ አልጠበቅኩኝም ፈጽሞ ማን አሰበኝ ለዚህ ቦታ በኔ የሆነ ምን ኖሮ አመሰግናለሁ ጌታ እሺ ያንከሩን እንጠብቃለን። ባንከሩ አሁን 20,000 ብር ሰጥተዋል። ግን 100,000 ብር አለ፣ 50,000 ብር አለ፣ 30,000 ብር አለ፣ 15,000 ብር አለ። በዚህ በትልልቁ በ20,000 ብር ትስማማለህ? አትስማማም? ትስማማለህ? 20,000 ብር ከሆነ ይጠቅማል አይጠቅምም? 20,000 ብር በስማም 20,000 ብር ቀልዳላችሁ እናንተ ኑሮ አልገባችሁም ማለት ነው። እሺ አልስማማም ብለዋል። ይህን ፕሮግራም ህብረት ኢንሹራንስ ስፖንሰር ያደረጉ ስለ ህብረት ኢንሹራንስ የፈለግኩበት አይደል? እዚህ ሀገር መለመድ ያለበት ትልልቅ ድርጅቶች እንደዚህ አይነት ኢቨንቶችን ማዘጋጀት ሰፖርት ማድረግ አለባቸው፣ ስፖንሰር ማድረግ አለባቸው። የተለያዩ ኢቨንቶችን ያለበዛ አይቆሙም። ያለ እንደዚህ አይነት ነገር ደግሞ አይደል ሀገርም መኖር የሚባል ነገር በራሱ አያምርም እና ያን ነገር ሳስብ እነሱን በጣም አመሰግናለሁ። ያው በበላይነት እስኪ አንድ ለህብረት ግን አጨብጭቡ። በዚህ በእኛ ዘመን በዚህ በእኛ ኑረት በጎረምሳ እድሜ ከቃሉ ሳይጎድል ጸንቶ የምናገኘው ዋስትና ነው ህብረት። ያው ሰው በአንዲት ቅጽበት ይነሳል ይወድቃል። የሆነውን ሁሉ አልፎ ለመሻገር ህብረት ይጠይቃል። ከህዝቡ ምስጋና ከዓለሙም ዝና ለሀገሩ ኗሪ ለሀገሩ ቋሚ ህብረት ነው ዋስትናና አንድ ለህብረት ዳልችን ታይ አሁን 5 ሳጥን የመጥራት እድል አለ።
የመጀመሪያውን በጣም ማከብራቸው ጋሽ ኪሮስ የመጀመሪያ ቀን ሀገር ፍቅር ሳገኛቸው የተሰማኝ ክብር እኔ የማውቀውና ጋሽ አንድ ቁጥር ልንገር ያሉትን ቁጥሮች 2 3 7 9 11 12 16 18 19 21 22 23 24 26 16 እሺ 16 ሳጥኖች በል 30 ሺህ ብር አይ ገና 50 ሺህ እና 100 ሺህ አለ 50 ሺህ እና 100 ሺህ ሁለተኛውን ሳጥን ጥራ 18 ሳጥኖች በል 100 ሺህ ብር 50 ሺህ አለ ገና ይቀድማ ያሻው ሊያሳስብ 50 ሺህ አለ ገና እሺ አሁን ሶስተኛው ሳጥን ጥራ እዚህ ጋር እህት ያለች 23 እሺ 23 ሳጥን ይፈቱ ኦ 200 ብር አሁን ወደ ትንሾች እየመጣ ነው 200 ብር ሶስተኛው ሳጥን 19 ሳጥኖች ፈቹ 5 ብር አንድ የመጨረሻ ሳጥን እዛ ጋር ሴት ብዙ ነገር ናት በብዙ ነገር አብራኝ ነበረች ይሄን ቤተሰብ የተሰጠችኝ እሷ ነች በጣም አመሰግናት ሰው ናትና እሷ ደግሞ አንድ ዘጠኝ ፈቺ 10 ብር አሁን ጥሩ ታዋጭኛለሽ እሺ ባንከሩ እንጠብቃለን እስከዛ ድረስ ግን አንድ ግጥም እንስማ እስኪ ደስ ያለህን ግጥም እሺ አብረን የምንለው ቢሆን ይመከራል ይሄኛው ደግሞ በጋራ ዋው ዋው ይመቻት ታስብለኛለች ስለ ኧረ እሷ ትለይብኛለች ትላላችሁ እሺ እንድገማ አንዴ ዋው ዋው ይመቻት ታስብለኛለች ጓደኞች ነበሩኝ ብዙ አሃ እና ምሽን ደርም ያበዙ እሷ ግን ምክርም አልወጣት በመላ ሰበሰበችኝ አባወራነቴን ገልጣ ጋቢውን አስደረበችኝ ቀልድ ሳወራት ቀልደኛ ለቁም ነገር የማንደኛ መውደድ መፈቀር የሚገባት እንደ ሙዴ ናት የገባት ዋው ዋው ይመቻት ታስብለኛለች መልኬ በቃኝ አላለችም አሃ መልኬ በቃኝ አላለችም ውስጥ ውበቷ አይን ይገልጣል እንኳንና የነካችው እፍ ያለችው ይጣፍጣል ስለ እምነት አይነግሯትም የታመነች ነች በራሷ ከውድ ሽቶ መዓዛ ፍቅር ፍቅር ይላል ልብሷ ዋው ዋው ይመቻት ታስብለኛለች ትለይብኛለች መሰግናለሁ እናመሰግናለን በግጥም ያ ባንከሩን ነው የምንጠብቀው አለ ስንት አለ አሁን 50 ሺህ ከበድ ያለ ገንዘብ 50 ሺህ አለ 15 ሺህም ቀላል አይደለም እስኪ ባንከሩ
ባንከሩ ቀደም ሲል 20 ሺህ ብር ነበር የሰጠን። አሁን ያው ደረቱን ነፍቷል። 100 ሺህ የለም፣ 300 ሺህ የለም፣ 1 ሚሊዮን ብር የለም። ስለዚህ ለምንድነው 20 ሺህ ብር ሰጠው? ቀንሷል። 10 ሺህ ብር ብለዋል። ትስማማለህ? አትስማማም? ምሳሌ ጋብዛ ይሻላል። አልስማማም። እስከ ትግሉ መጨረሻ ነው የምንሄደው። በጣም ጥሩ። አሁን 4 ሳጥኖችን የመጥራት እድል አለ። ህብረት ባንክ ዘመናዊ የዲጂታል አገልግሎት አማራጮች ባንካችን በካርድ ባንኪንግ፣ በሞባይል ባንኪንግ፣ በኢንተርኔት ባንኪንግ እና በሌሎች ምቹና ፈጣን የዲጂታል ባንኪንግ አገልግሎቶችን አቅርቦሎታል። ልዩ ልዩ የቁጠባ ሂሳብ አገልግሎቶች፣ የተለያዩ ጥቅም የሚያስገኙና ከባንካችን ጋር አብሮ ለማደግ የሚያስችሉ አማራጮች የቁጠባ ሂሳቦችንም አቅርበዋል። ለህብረት ባንክ ሞቅ ያለ ጭብጨባ። ሌላው ስፖንሰራችን ህብረት ኢንሹራንስ ነው። ህብረት ኢንሹራንስ በምርጥ ባለሙያዎች ተክኖ ለደንበኞች ፈጥኖ በመድረስና በቃሉ በመገኘት ግንባር ቀደም የሆነ ኢንሹራንስ ነው። አሁን 4 ሳጥኖችን የመጥራት እድል አለ። ከአራቱ አንዱን ጥራ። እሺ፣ እዚህ ጋር አንድ ሰው ከማከብራችሁ አንድ ሰው አንድ ቁጥር ይጥራ። ጋሽጥና በጣም ታዋቂ ደራሲ ነው። ድንግል ማርያም። ኦኬ 21 ሳጥኑን ክፈቹ። $75 ብር። በጣም 75 ብር። ሁለተኛ ሳጥን ቁጥር 22 ሳጥኑን ክፈቹ። አዎ 50 ሺህ ብር ሄደ። 15 ሺህ ብር ቀረው። በነገራችን ላይ አንድ ጥያቄ ልጠይቅ። እኔ በጣም የሚገርመኝ ነገር ነው። አንድ ገጣሚ አግኝቼ በጠየቁት ምለው ጥያቄ ብዙ ገጣሚያን ፀጉራቸውን ቋጠር አድርገው እንደውም ሲገጥሙ እንዲህ ያሉ ነው የሚገጥሙት። ሲያነቡ ግጥም ላያቸው ላይ ስካርቭ ጥለው ነው የሚገጥሙት። ምንድነው ከግጥም ጋር ስካርቭ? አንተም አይለይም። ቲክቶክ ላይ ስናይ ምን ስናይ ስካርቭ አትለይ። ምንድነው ከስካርቭ ጋር የሚያገናኝ አንተ ወይም ገጣሚያንም እንደሚያገናኛቸው? ይህ ጥያቄ ባይዜ ማለት አንዴ ላይቭ ስገባ ላይቭ ላይ በመደዳ በ5 ደቂቃ ላይቭ ውስጥ 10 ጊዜ ምናምን የምጠይቀው ጥያቄ ነው። ይህን ጥያቄ በግጥም ልመልሰው ይሻል? ተገኝቶ ነው በግጥም ልመልሰው? ተገኝቶ ነው። ስካርፍ ወዳለች በነገራችን ከልብስ በላይ ነው የሚያስጨንቀኝ። ከልብስ በላይ ስካርፍና ግጥም ምንድነው ዝምድናው ብሎ ይጠይቃል አገሩ በየለት። መልሴ ይጠበቃል ህዝቡ ወይ ገጣሚው አንዱ እንዲለይለት። እንደዚህ ከሆነ እኔም ጥያቄ አለኝ። ፍቅርና ልብን ምን አዛመዳቸው? ስሜትና ስጋን ምን አዋሃዳቸው? ሱፍና ስልጣንን ምን አንደረጋቸው? ስካርፍ ጨርቅ ነው፣ ግጥም ደግሞ ስሜት። አቤት አቤት! እንዴት አይነት ሀሜት! እኔም ጥያቄ አለኝ። ቤቱ ክር ነው አበረው የተሰፉት ትዳርና ቬሎ። ይሄንን ሳይመልስ ሰው ሁሉ ይጠይቃል ያደረከው ፎጣ ለምትጽፈው ጽሑፍ ቆይ ምኑ ነው ብሎ እንጃለት። ሰማይና አምላክን ምድርና ሰውን በአንድ መደብ ላይ ያየ ያስተዋለ እዚህ ጥያቄ አለ። ጥያቄ የወንዱ አንበሳ ጎፈር ባይኖርበት አንድ ነው ከንስቷ። ዘውድ ነው የሚለያት ሎሌን ከንግስቷ። ስለዚህ ስካርፉ መለያ ነውና በዘመን ሸራራይ ህይወት ለሚጽፉ ከዛሬ በኋላ ዘውድ አክሊል ዘግጥም ዘኢትዮጵያ መልሷል ብላችሁ ከዚህ ሐሳብ እረፉ።
በነገራችን ላይ ስካርፍ ያደረኩት አንገቴ እንዳይበርደኝ፣ ስካርፍ ያደረኩት ሸማኔ እንዲወደኝ ሚል አይደለም መልሲ። አንቺ ግን ይሄንን ስሚልኝ፣ አንዴ ዳበረስ አርገሽ በበርድ እያሳበብሽ ስካርፍን ስጠኝ ብለሽ አትጠይቂ። ስካርፌን ከምሰጥ ባደረኩት ስካርፍ ይሻላል ብታንቂ። ለዚህ ሁሉ ዘመን አንገቴ ሰንደቅ ላይ ጠዋቱን ሰቅዬ የምወርደው ማታ ስካርፍ አትጠይቂኝ። ምንስ ቦድሽም ባንዲራዬ ልሰጥ አልችልም ልረታ። እናም ይኸው በቃ ስካርፍና ግጥም እንዲህ ነው ሲፈታ። ግጥም የራሱ ርዕስ እንዳለው ካናቱ የግጥሙ ሳይሆን የገጣሚው ርዕስ ያለው ነው ካንገቱ። ስለዚህ ስካርፍ ርዕስ የለው ነው። እዚህ ደንብ ነው ሲቀራል 2 ሰዓት ከዚህ በኋላ 15000 ብር ከወጣ በዚህ ነው ለቅ የሚለው። እሺ አሁን ህዝብ ነው የሚያድነኝ፣ ድሮም ህዝብ ነው የሚያድነኝ። አንድ ሰው እሺ ህዳር 11 እሺ አሪፍ በጣም ህዳር 11 ሳጥኑን ክፈችው። 100 ብር አንድ ሳጥን ይቀርሃል። ከዛ ባንከሩን እንጠብቃለን። 26 ሳጥኑን ክፈችው። ኦ 600 ብር ወደ 15000 ብር እየሄድክ ነው። እሺ አሁን ባንከሩን ነው የምንጠብቀው። ባንከሩ ይደውላል። ጋበኛ ባንከሩ ስንታለ ባንከሩ ለሻይ ወጥቷል። ጠብቁ። 5000 ብር ሰጥቷል። ትስማማለህ? አትስማማም? 5000 ታግዬ 1 ብር ባሸንፍ ይቀለኝ። እሺ ታግዬ አልስማማ አይደል ነው መስማማ እንዴ የራይድ በጣም ጥሩ። በዚህ ዙር 2 ሳጥን የመጥራት እድል አለ። 2 ብቻ ነው የምጠራው። ኦኬ በዚህ ዙር 2 ሳጥን የመጥራት እድል አለ። 2 ብቻ ነው የምጠራው። ኦኬ እሺ እዚህ ጋር ጓደኛዬ ናት ነችና በብዙ ነገር ለዛ ነው ብዙ ሰው 1.9 ምናምን ተከታይ ያለኝ ሰው ነው። እነዛ ሰዎች በጣም ብዙ ነገር ናቸው። እነዚህ ሰዎች ባይኖሩ ግን ከባድ ነው። ከእናቴ ቀጥሎ የእውነት እናቴ በጣም ብርቱ፣ በጣም ጎበዝ፣ ብዙ ነገሯን እንትን ብላ እኛን ያሳደገች ሰው በጣም ጠንካራ ነው እና እዚህ ደግሞ ያገኘኋት እናቴ ሰው ነች በብዙ ነገር ነው እና በጣም የማመሰግነው። እናትህ ናቸው? ሁለተኛ እናት እናቴ ናት። ደስ ይላል። ጀግና ልጅ አለ እና እዚህ ጋርም ያለች ሁለቱ በጣም በቃ እኔ ብዙ ሰው ናቸው። ስለዚህ የእናንተ ምርጫ ነው። ሁለቱ አያሳስብም። 2 እሺ 2 ሳጥኑን ክፈችው። ሰባት መቶ ነው። በጣም ጥሩ ነው። እንዲቀራል አራት ስንት 24 ውሳኔ ነው።
400 ብር አሁን ወይ 1000 ወይ 3000 ወይ 15000 ነው የምታገኘው። ፕሮግራማችን ያለቀ ስለሆነ ግጥሞችን በደንብ ሳንሰማቸው እንዳንሄድ አንድ ግጥም በል በጋራ እንበሏል። በጋራ ሞቅ እናድርገው። ጉሮ ወሸባዬ ስል ጉሮ ወሸባ እህቴ ተዳረች ስል ጓደኛ ያገባ ትላለች። እሺ ልድገመው። ጉሮ ወሸባዬ ስል ጉሮ ወሸባ ከዛ እህቴ ተዳረች ስል ጓደኛ ያገባ እህቴ ተዳረች ጓደኛ ያገባ ጉሮ ወሸባዬ ጉሮ ወሸባዬ እህቴ ተዳረች ይሄ ጓደኛዬ እስከ መጨረሻው ካንተ ጋር ነኝ ብሎ ሲያታልለኝ ከርሞ አገባኔን ጥሎ እቺም የኔ እህት በስርዓት ያሳደገች የምትመስለኝ ጨዋ ጓደኛዬ ያልኩት ሆኖ መጣ ባሏ ጉሮ ወሸባዬ ጉሮ ወሸባዬ እህቴ ተዳረች እወደው ነበረ አከብረው ነበረ እኔን ብሎ መስሎኝ የሚመጣው ቤቴ በነጋ በጠባ የሚመላለሰው ነው ለካ ለእህቴ ብድር መልሳለሁ እበቀለዋለሁ የታለች እህቱ ለካስ ተዛምደናል ምን ያረጋታል ቀረሁኝ በከንቱ ጉሮ ወሸባዬ ጉሮ ወሸባዬ እህቴ ተዳረች አንዱ ሲሄድ ባንዷ አንዷ ብትሄድ ባንዱ እጽናናለሁ የሚል ነበር ሐሳቤ ይሄው ባንድ ጊዜ ጓዴና እህቴን ሸኙ አጨብጭቤ ጉሮ ወሸባዬ ጉሮ ወሸባዬ እህቴ ተዳረች መልካም ትዳር ነው አሁን የምትጠራው አንድ ሳጥን ነው ከዛ ባንከሩ ይገባል ከዛ አንድ ሳጥን እንጠራለን እንደገና ባንከሩ ይገባል 3 ቁጥር 3 ሳጥኑ ክፈቹ 15,000 ብር 1 ብር 1,000 እና 3,000 ብር ቀረ በነገራችን ላይ እስከዛሬ ድረስ በቲክቶክ በመድረክ ላይ ግጥሞችን እየሰማን ነው ከዚህ በኋላ ምን እንጠብቅ ከዚህ ውጪ በሆነ ነገር ካንተ ህዝቡ አድናቂ ምን ይጠብቅ እግዚአብሔር ከፈቀደ ብዙ የለፋንበት አልበም አለ ከአልበሙ በኋላ መጽሐፍ አለ በእርግጥ የትኛው እንደሚቀድም እርግጠኛ አይደለሁም ሁለቱም ኦልሞስት ጥሩ እየሄደ ያለ ጉዳይ ነው እግዚአብሔር ከፈቀደ ደግሞ ኮንሰርት ምናምን እንላለን ብቻ ግን አንድ ነገር ማምነው ግጥም የሚባል ነገር ለግዠሪ እስኪሆን ድረስ አላውቅም ሲዲ ምናምን ሀሳብ አዎ ሲዲ ወደ አሁን ወደዛ እየሄደ ነው ግጥም ሰው ማድመጥ የሚፈልግበት ጊዜ ላይ ደርሰናል በጣም ጥሩ ባንከሩን እንጠብቃለን አሁንማ የታክሲ ልክፈልልህ ነው የሚለኝ ደውሎ የራይድ አገናኘኝ ባንከሩ እንዳለ ምሳ ተጠርቷል አላለም ትንሽ ገንዘብ ከራስህ ኪስ ጨምርና ትጋብዘኛለህ እስካርብ መግዣ ልስጥ ብለዋል በጣም በከባዱ ይጠይቀኝ እስካርብ መግዣ ደግሞ አሁን የሰጠው ገንዘብ እንደማይበቃ እርግጠኛ ነኝ 1,000 ብር ብለዋል ትስማማለህ አትስማማም ከህይወት በጣም የምወደው ሰው ትግሉ አልስማማም ስፖንሰሮቻችን የዚህ ፕሮግራም ስፖንሰር ህብረት ባንክ ነው። ህብረት ባንክ ልዩ ልዩ የቁጠባ ሂሳብ አገልግሎቶችን የተለያዩ ጥቅም የሚያስገኙና ከባንካችን ጋር አብሮ ለማደግ የሚያስችሉ አማራጭ የቁጠባ ሂሳቦችን አቅርበዋል።
ህብር ለሴቶች፣ ህብር ለወጣቶች፣ ህብር ለታላላቆች፣ ህብር ዋዲያ፣ ህብር ሙዳረባ፣ ህብር ለመሪዎችና ሌሎች በርካታ የቁጠባ ሂሳቦችን አቅርቦላቸዋል። ከህብረት ባንክ ጋር መስራት በጣም መጠቀም ነው። ህብረት ባንክ አገልግሎት ለመስጠት ዘውትር ዝግጁ ነው። በመስተንግዶ በአገልግሎቱ ይወካሉ። ህብረት ባንክ፣ በህብረት እንደግ። ሌላው ስፖንሰራችን ህብረት ኢንሹራንስ ነው። ህብረት ኢንሹራንስ በምርጥ ባለሙያዎች ተክኖ ለደንበኞች ፈጥኖ በመድረስና በቃሉ በመገኘት ግንባር ቀደም የሆነ ኢንሹራንስ ነው። አሁን የመጨረሻ ሳጥን ነው። ከዚህ ሳጥን በኋላ መጥራት አልችልም። አንድ ሳጥን እንጠራለን፣ ባንከሩ ይገባል። ከዛ በኋላ የአንተ ሳጥን ይከፈታል። አሁን ጥራ። እንደ ቃላችን እንግዲህ ሰባት ነው አሉ። ሰባት ሳጥኑ ክፈት ነው። አንድ ሺህ ብር። አሁን 3000 ብርና 1 ብር ነው የቀረ። ባንከሩን እንጠብቅና ከዛ የሚለን ሰምተን የመጨረሻ ግጥም ታቀርብልንና ያን እንከፍታለን። እኔ ገምቻለሁ ባንከሩ ሊሰጥ የሚችለውን ነገር። ምክንያቱም ለሳጥን የቀረው አፋፍ ነው የሚያካፍለው። ምንም ጥያቄ የለው። ባንከሩ 1500 ብር ብለዋል። ትስማማለህ? አትስማማም? 1500 ብር አንድ ብር ሊሆን ይችላል። አንተ ሳጥን አንድ ብር ይዤ ከመሄድ 1500 ይዤ ልሄድ የምትል ከሆነ ተስማማ። አይ የኔ ሳጥን 3000 ብር ነው የምትል ከሆነ አልስማማም። ያንተ ምርጫ ነው። በስድስት ነው የምስማማው። በብሩ አንስማማ። በጣም ስለዚህ አሁን 12 ቁጥር ውስጥ ወይ 1 ብር አለ ወይ 3000 ብር አለ። 3000 ብር ካለ የመጨረሻው ከባንከሩ ጋር የሚፎካከረው በ1 ብርና በ3000 ብር ስለሆነ አሸናፊ ነው ማለት ነው። 1 ብር ካለ እዛ ባንከሩ አሸንፎታል። እዚህኛው 1 ብር ካለ እሱ ጋር፣ እዚህ ጋር 3000 ብር ካለ ባንከሩ አሸንፎታል። መዝጊያችን ስለሆነ አንድ ግጥም ያሰማል። ፈጣሪ ካለው በዚህ ዓለም ፈቀቅ ያለ አንዳች የለም። ይሁን ያለው ከመሆን አይቀርም። መንገዱ በእጁ ነውና እችን ዓለም የፈጠራት። አትሄድም ያልኳት ሄዳለች፣ ምን ሺ ብለፋም ላስቀራት። ደሞ ለተአምሩ ፈጽሞ ያልገመትኩትን ካሌላ ዓለም ጎትቶ የኔ ዕጣ አድርጓታል ያሌለ መስመር ዘርግቶ። ክፉ ነው ያልኩት ደጎ ነው፣ ከሃዲ የምለው ታምኖ። ይሁን ሲለው እንዲያ ሆኖ ህይወቴ ላይ አይቻለሁ። በእኔ መንገድ ካልሆነ የሚል ከንቱ ሙግቴን ጥያለሁ። ታግዬ ያቃተኝ እንደው እንባ አላፈስም በመሬት። ምድርን የሰራት ህግ አለው ምን ይሁን ይቅር በመሬት። ስለዚህ ነገሩ እንዲህ ነው፣ የከለከለኝ የማይበጅ የሰጠኝ ለኔ የሚስማማ። ከኔ የሚያርቀው አጥፌን የሚያቀርብልኝ የሚያለማ። እንደሆነ አይቻለሁ በዚች በኖርኳት እድሜ። እንደ ፍቃድህ አውለኝ ማለት ነው ትልቁ አቅሜ። እንደ ፍቃድህ አውለኝ። ስለዚህ አንድ ነገር ይቀራል። አንዱ ጋር 3000 አለ፣ አንዱ ጋር 1 ብር አለ። እነዚህ ብትጠራት እዚህ ጋር ምናልባት 1 ብር እንዳይሆን 12 ናት ችል ቀይርልህ እዚህ ውስጥ እንዳይሆን ነው። ምን ይሻላል እንትላለች ይቀየርልህ። ፍጹም ጉዳዩ የቀንት ነው። ስለዚህ 6 ቁጥር ይከፈት። 3000 ብር ከሆነ እኮ በእርግጠኝነት ሻርፕ ይገዛል። አይገዛም? አይገዛም። ሻርፕ አይገዛም። እኔ ሻርፕ ስለማላደርግ አላውቀውም። አይገዛም። የነገር ከባድ ነው። 3000 ውስጥ ነው ያለው። ከባድ ነው። 3000 ብር ከሆነ እኮ አሸነፈ ማለት ነው። ልክፈተው። እኔ ቅራል ይቀር ልጅ ዘውዳኪ አይቀር ቀይራትም ነው ጉዳዮች 3000 ከሆነ አሸነፍ። በቃ 1 ብር ቢሆን አሸነፍ። ዋናው መታገል አሸንፋለሁ።
ከፈት መጀመሪያ ኦኬ ራሴ ልክፈተው ወይስ ሞዴል ልጥራ? ሶስት ሺህ ብር ብሮቹ በትክክል መግባታቸውን ለማረጋገጥ እዚሁ ስንት መኖር አለበት? 1 ብር ሳጥኑ ክፈች። ስለዚህ የ3000 ብር አሸናፊ ነው። ይህንን ቼክ የአሸናፊውን ሽልማት የሚሰጡልን አቶ ይርጋለም አስገዶም ከአሜሪካ ኮሎራዶ ዴንቨር የመጡ ናቸው። ይሄ ፕሮግራም እንዲጀመር ብዙ ጥረት ስላደረጉ እዛ አካባቢ ያሉት ሰዎች የዛን የዴንቨርን ህዝብ በመወከል ሽልማቱን ይሰጡናል። እሺ፣ አቶ ይርጋለም አስገዶም የዴንቨር ኮሚኒቲ ተወካይ። እንግዲህ ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ ከልብ እያመሰገንን ሳምንት ከሌላ እንግዳ ጋር እስክንገናኝ ድረስ በእኔና በስማማለው ዝግጅት ክፍል ስም ከልብ አመሰግናለሁ። እዚህ ያላችሁትን እንግዶች በጣም ነው የማመሰግናችሁ። ወደፊትም የተለያዩ አርቲስቶችን እያቀረብን እንደዚሁ የተዝናናን ትምህርት እየወሰድን የምንቀጥለው ይሆናል። ሳምንት ከሌላ እንግዳ ጋር እስክንገናኝ ድረስ የምሰናበታችሁ ሰለሞን አስመላሽ ነኝ። መልካም ሳምንት።